ባቢ አያደርገውም። ምክንያቱም ጽናትን ትቷት ሄዷል። ወይንም ይህን ነገር ያደረገው ጽናትን እገላታለሁ ብሎ ልጁ ስላስፈራራው ነው። እውነት ለመናገር በጣም ነው የደነገጥኩት። በጣም ጽናት እንደምትጎዳ አውቃለሁ። ባቢን ማጣት ማለት ለእሷ ሞት ነው እና ምክንያቱም በተከፋችበት ጊዜ በተጎዳችበት ጊዜ ከጎኗ የነበረ ልጅ ነው። ስለዚህ ባቢን ማጣት ለጽናት በጣም ከባድ ነው። ሮብዬንም ጠይቀው ነበረ የጽናት ጓደኛ ባቢ ስለሄደበት ምክንያት ወይም ደግሞ ባቢ ስላለበት ሁኔታ ታውቃለህ ለምን ደበከኝ ብለው ነበር። ማንም ሰው ይሄን ነገር የሚያውቅ የለም። ለማንም ሰው ሳይናገር ምንም ሳይነበረ ከጽናት ከዚህ በኋላ መራቅ አለብህ ብሎ ስላስፈራራው የራቀው። እሷም ማመን አልቻለችም። በጣም ከብዷታል። ወይዘሮ ሮማንም እንግዲህ ወንድ እንደዚህ ነው፣ ወንድ በቃ እንደዚህ ነው፣ አንቺ እንዳሰብሽው አይደለም እያለች ልቧን እንዲሰበር እያረገቻት ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ የተወዳጁ የጽናት ድራማ ተለቋል። እንደፈራሁትም ሆኗል። አዲስ ነገር አለ ብያችሁ ነበረ። ይለቀቃል እያልኳችሁ ነበር። ተለቋል። በእርግጥ ሌላ ድራማዎች ወይም ሌላ ነገሮችን በቻናሉ ስለሚለቀቅ ለዛ ነው ያልተለቀቀው ቶሎ ማለት ነው። አሁን ላይ ተለቆልናል። በጉጉት ነበር ያየሁት። እንግዲህ ቤተሰቦቼ ባቢ እንግዲህ የለም ወይንም ከጽናት ርቋል። እውነትም ከሀገር ወጥቷል። እነሱ ከሀገር አስወጥተውታል ወይንስ ደግሞ ተደብቆ እንዳይገኝ ወይንም ደግሞ ጽናትን እንዳያገኛት አድርገውታል? ምንድን ነው የእውነት ባቢ ከሀገር ውጭ የወጣ ይመስላችኋል? ይህን ነገር የፈጠሩት እነሱ ናቸው፣ ድራማ የፈጠሩት። እሱ ወደ ሌላ ቦታ እንዲሄድ ወይንም ደግሞ ወደ ሌላ ሰፈር እንዲሄድ አድርገው ከዛም ባቢ እንዲሄድ አስመስለው ደብዳቤ የተጻፈ ከባቢ የተጻፈልሽ ደብዳቤ ነው ብሎ ከላይ ከባቢ የሚል ተጽፎበት ነበር ያየችው። አያረገውም እያለች ነበር እሷ ራሱ። ምክንያቱም በጣም ለእሷ ባቢ ምን እንደሆነ በደንብ እናውቃለን እኛና ባቢን አታ ደግሞ መኖር የምትችል አይመስለኝም። በጣም ልቧ ተሰብሯል። በጣም ልቧ ተጎድቷል። ወይዘሮ ሮማንም ደግሞ አልሰማችሁም እንዴ? የሰማችሁ መስሎኝ እኮ ነው። ባቢ እኮ ከሀገር ወጣ ብላ ነበር የነገረቻት እና በጣም ነበር የደነገጠችው። ባቢ ይሄን ነገር ያደርጋልን ብላ በጭራሽ አልጠበቀችም። ምክንያቱም ይሄን ነገር ያደርጋል ብላ አላሰበችም። ምንም ነገር በመሀላቸው ሳይፈጠር ምንም ነገር ሳይጣሉ በመሀል ደግሞ እንደዚህ ተጣሉ ሲባል አስቡት እንግዲህ ምን እንደሚፈጠር ማለት ነው። ቤተሰቦች የእውነት በጣም ከባድ ስሜት ነው ያለባት ማለት ነው። አሁን ላይ ያለችበት ሁኔታ በጣም ከባድ ነው። እሱም ደግሞ ትቶኝ ይሄዳል ብላ በጭራሽ አልጠበቀችም። አባትየውም ደግሞ እንግዲህ ሄዶ የሮቢን እናት አናግሯት ነበረ። ከዚህ በኋላ እኔም እሄዳለሁ፣ ሁላችንም ሄደን ተደብቀን እንኖራለን፣ እንደ በፊቱ መተን ህይወትን አንበጠብጥም፣ እኔም ደግሞ ቤቴ ሂጄ ሞቴን እጠብቃለሁ ብለዋለች። ትታከም ያለሽ ምንም ችግር የለውም፣ ለኔ ብሎ ነው ልጄ እንጂ መጥፎ ሰው ሆኖ አይደለም፣ ለኔን ለማሳከም ብሎ ነው ካንተ ገንዘብ እንደዚህ እያደረገ ያለው፣ አትቀየሙ ብለዋለች። እሱም ደግሞ በቅርብ ጊዜ ልጅ እንዳለኝ ባቅም ወይንም ደግሞ ከአንድ ሴቷ ልጅ በቀር ሌላ ልጅ እንዳለኝ ማወቅ የራሱ በጣም ደስ ብሎኛል። ግን ደግሞ እሱ ሊበቀለኝ ነው እየፈለገ ያለው፣ አባትነቴን አልፈለገም ብሎ ነበር እንግዲህ ለእናቱ የነገራት። ሮማንም ከልጁ ጋር እየተስማማች እንግዲህ ሙሉ ንብረታቸው ልታዘርፋቸው፣ ሙሉ ንብረታቸው ልታስወስድባቸው ቆርጣ ተነስታለች። ይሄ ነገር ደግሞ ለእሷ በጣም ቀላል ነው። ምክንያቱም አቶ ግርማን በቀል ነው የያዘችው ወይም ደግሞ አቶ ግርማን በመበቀል ነው የፈለገችው እሷ ማለት ነው። አቶ ግርማን ለመበቀል ብላ ጽናትንም ሁሉንም ሰው ነው እየጎዳች ያለችው በአሁኑ ሰዓት ማለት ነውና አላቅም። በተለይ ጽናትንም የሆኑ ሰዎች እያስፈራሯት ወይም የሆኑ ሰዎች እዛ ከመታጠፊያው ጋር ይዘውኝ ነበረ ስጮህባቸው ለቀቁኝ ብላ አባትየው ነግረዋለች። እና እሱም ደግሞ የሆኑ ወይ ልጁ ይሄን ነገር እያደረገ እንደሆነ በልጁ ሊያስፈራራው እንደፈለገ በደንብ አድርጎ አቶ ግርማ ገብቶታል ማለት ነውና እሷ ግን ሊሆኑ ወይ ሌቦች ቢሆኑ እቃዬን ስልኬን ይወስዱብኝ ነበር፣ ምንም ነገር አልወሰዱብኝም ነው ያለችው። ይሄን ነገር ያደረገው ለማስፈራራት ወይንም እሷን ለማስደንገጥ ነው ይሄን ነገር ያስደረገው ልጁ ማለት ነው። እውነት በጣም ከባድ ነው። ምክንያቱም ከባቢው ጋር እንዳትገናኝ ከባቢ ጋር እንትን እንዳትል ይህንን ማስፈራሪያ ነው እንግዲህ ለባቢ ያስቀመጠው ማለት ነውና ጽናት በጣም ተጎድታለች። በጣም ልቧ ተሰብሯል። መቼ እንደምትድን ራሱ አላውቅም። ምክንያቱም በጣም ነው ስብርብር ያለችው። በቃ ባቢ ትቶኝ ይሄዳል ብላ ባልጠበቀችው ሰዓት ስለሆነ አሁን ላይ ደስታ፣ ፍቅር በቃ ሁሉ ነገር ተስተካከለ ብለው ሲያስቡ ያላሰቡት ነገር ይሄ መጣ። አሁንም ደግሞ ድጋሚ ደግሞ የአባቷ ሁኔታ በጣም ሲያስጨንቃት ነበር። አሁን ድጋሚ ደግሞ ባቢም ሲለያት በጣም ነው የተጎዳችው ጽናት ማለት ነው በጣም